ካንሰር በዘር የሚተላለፍ ብቻ ሳይሆን ከአኗኗር ዘይቤ ጋር በጣም የተቆራኘ ነው። በየዕለቱ የምትመገቡት ነገር በሽታን የመመገብም ሆነ የመዋጋት ኃይል አለው። ምግብ ነዳጅ ወይም ኃይል ሰጪ ብቻ ሳይሆን መድኃኒትም ጭምር ነው። እንደ የጤና ባለሙያነቴ የዕለት ተዕለት ልማዶቻችን የምንበላውን ምግብ ጨምሮ የካንሰር ተጋላጭነትን እንዴት እንደሚቀንስ ወይም እንዴት እንደሚያሳድግ አይቻለሁ። ካንሰርን በራሱ መከላከል የሚችል አንድም ምግብ ባይኖርም አንዳንድ ምግቦች ሴሎችን የሚከላከሉ እብጠትን የሚቀንሱና የእጢ እድገትን እንኳን የሚቀንሱ ኃይለኛ ውህዶችን ይይዛሉ። ስለዚህ በዛሬው ትምህርታችን ካንሰርን የሚከላከሉ የሚዋጉና የሚገሉ 7 ምግቦችን በተብራራና ሳይንስ ላይ በተመሰረተ ሁኔታ የምነግራችሁ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲማሩበት እንዲጠቀሙበት ያደርገዋል። በመጨረሻም ምን እንደሆኑ ብቻ ሳይሆን ለምን እንደሚሰሩና እንዴት ከነርሱ የበለጠ ጥቅም ማግኘት እንደምትችሉ የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። አንደኛ፣ ክሩሲፈር አትክልቶች እንደ ብሮኮሊ፣ አበባ ጎመን፣ ጎመንና ብራሰልስ ስፕራውት ያሉ ክሩሲፈር አትክልቶች በግሉኮሲኖሌትስ የበለጸጉ ናቸው። ወደ ኢንዶሌይ 3 ካርቦኔል እና ሰልፎራፔል የሚከፋፍሉ ውህዶች ሲሆኑ እነዚህ ውህዶች ካርሲኖጅንን ያበላሻሉ፣ ዲኤንኤን ያስተካክላሉ እናም የቅድመ ካንሰር ህዋሳትን ለማስወገድ ይረዳሉ። ሰልፎራፔን በላቦራቶሪ ጥናቶች የካንሰር ግንድ ሴሎችን ለመግታት በተለይም በጡትና በፕሮስቴት ካንሰር ታይቷል። ኢንዶሌይ 3 ካርቢኖል እንደ ጡትና የማህፀን በር ካንሰር ያሉ በኤስትሮጅን የሚመሩ ካንሰሮችን ሊከላከል ይችላል። እንዴት መመገብ ወይም መብላት ይቻላል የሚለውን ስናይ የመምጠጥን መጠን ለመጨመር በትንሽ መጠን ጤናማ ስብ የወይራ ዘይት ወይም ከአቮካዶ ጋር ቀላቅሎ ይመገቡ። ለከፍተኛ የሰልፎራፊን ይዘት ጥሬ የሰናፍጭ ዘር ወይም ዳይኮን ራዲሽን ይጨምሩ። ባዮአቬላቢሊቲ የሚጨምር ኢንዛይም ማይሮሲኔዝ አላቸው። በሳምንት ቢያንስ ከ4 እስከ 5 ጊዜ እነዚህን አትክልቶች ለመብላት ይሞክሩ። ሁለተኛ፣ ቲማቲም በተለይም የበሰለ ቲማቲም። ቲማቲም በሊኮፔን የበለጸገ ሲሆን ይህም ቀይ ቀለማቸውን የሚሰጥ ኃይለኛ አንቲኦክሲዳንት ነው። ሊኮፔን ዲኤንኤን ይከላከላል፣ የኦክሳይድ ውጥረትንም ይቀንሳል፣ እንዲሁም የካንሰር ህዋሳት ምልክትን ያስተጓጉላል። ሊኮፔን የፕሮስቴት ካንሰርን የመጋለጥ እድልን በእጅጉ ይቀንሳል፣ እንዲሁም የሰውነት የተፈጥሮ እጢ ማፈንያ ጂኖችን ይደግፋል እናም የኢንተርሴሉላር ግንኙነትን ያሻሽላል። ስለዚህ ሊኮፔን የሚሟማ ስብ ነው እናም ባዮአቬላቢሊቲን ሲበስል ይጨምራል። በቲማቲም ስልስ፣ በተጠበሰ ቲማቲም፣ የቲማቲም ፔስት ወይም ከወይራ ዘይት ጋር በተሰራ ሾርባ መመገብ ይችላሉ። የበሰለ ቲማቲሞችን በሳምንት ከ4 እስከ 3 ጊዜ ይመገቡ። ለጣዕም ጸረ ካንሰር ጥምርም ለማግኘት ከነጭ ሽንኩርትና ከወይራ ዘይት ጋር በማዋሃድ ይጠቀሙ። ሶስተኛ፣ ቤሪስ ለምሳሌ እንደ ብሉቤሪ፣ እንጆሪና ብላክቤሪ ያሉ የቤሪ ፍሬዎች በፖሊፌኖል፣ አንቶሲያኒንስ፣ ኢላጂክ አሲድ እና ቫይታሚን ሲ የተሞሉ ናቸው። ሁሉም እንደ አንቲኦክሲዳንትና ጸረ ብግነት ወኪሎች ሆነው ያገለግላሉ፣ ዲኤንኤን ይከላከላሉ እንዲሁም የካንሰር ህዋሳት እድገትን ያቀዘቅዛሉ። የእንስሳት ጥናቶች እንደሚያሳዩት የቤሪ ፍሬዎች የኢሶፋገስ የአንጀትና የጡት እጢዎችን ሊገድብ ይችላል። የሰዎች ሙከሮች እንደሚጠቁሙት ቤሪዎች የኦክሳይድ ውጥረትና እብጠት በመቀነስ ባዮማርከርን ይቀንሳሉ። ስለዚህ ትኩስ ወይም የቀዘቀዘ ቤሪዎችን ይጠቀሙ። ማቀዝቀዝ ፖሊፌኖሎችን አይጎዳውም። ወደ ኦትሜል ስሙዚ ውስጥ በመጨመር ወይም እንደ መክሰስም መጠቀም ይችላሉ። በቀን 1 ኩባያ የተደባለቁ የቤሪ ፍሬዎችን መብላት ለሰፋፊ ወይም ለተሻለ የመከላከል ውጤቶች የተለያዩ የቤሪ ቀለሞችንና አይነቶችን በመቀየር ይሞክሩ። አራተኛ፣ ነጭ ሽንኩርትና ሌሎች የአሊየም አትክልቶች እንደ ሽንኩርት፣ ሊክስ፣ ሻሉትና ቺፍስ ያሉ። ነጭ ሽንኩርት በውስጡ አሊሲን የሰልፈር ውህዶችንና ፍላቮኖይድን ይይዛል። እነዚህም የጉበት ኢንዛይሞችን የሚያነቃቁ፣ ካርሲኖጂንስ እንዳይመርዝ የሚያደርግ፣ የእጢ እድገትን የሚያዘገይ እንዲሁም በሽታ የመከላከል አቅምን ይጨምራል። በርካታ የህዝብ ጥናቶች እንደሚያሳዩት ነጭ ሽንኩርት አዘውትረው የሚበሉ ሰዎች ለሆድ እና የአንጀት ካንሰር የመጋለጥ እድላቸው ዝቅተኛ ነው። ነጭ ሽንኩርት ተፈጥሯዊ ጸረ ተህዋሲያንና በሽታ የመከላከል አቅምን የመጨመር ባህሪያት አሉት። ስለዚህ ነጭ ሽንኩርትን ከማብሰሉ በፊት በውስጡ ያለውን ጠቃሚ ውህድ ለማንቃት በመቁረጥ ወይም በመጨፍጨፍ ለ10 ደቂቃ ያህል እንዲቀመጥ ያደርጉ። በቀስታም ያብስሉ፣ ምክንያቱም ከፍተኛ ሙቀት ጠቃሚ ውህዶችን ያጠፋል። በቀን 1 ወይም 2 ቅርንፉድ የበሰለ ወይም በጥሬ ወደ ሰላጣ፣ ሾርባዎች ውስጥ፣ ጥብስ ወይም የተጠበሰ አትክልት ውስጥ ይጨምሩ።
አምስተኛ አረንጓዴ ሻይ። አረንጓዴ ሻይ በካቴቺን የበለጸገ ነው። በተለይም ኢጂሲጂ የእጢ መፈጠርን ለመግታት አንጂዮጀኔሲስ ወይም ለእጢዎች የደም አቅርቦትን የሚገድብና የካንሰር ህዋሳትን ሞት የሚያበረታታ ውህድ ነው። ኢጂሲጂ በላቦራቶሪ ጥናቶች ውስጥ የሳምባ፣ የጡት፣ የፕሮስቴትና የጉበት ካንሰር ሴሎችን እድገት እንደሚገታ ታይቷል። ኢፒዲሞሎጂያዊ ጥናቶች እንደሚያሳዩት አረንጓዴ ሻይ በሚወስዱ ሰዎች ላይ ዝቅተኛ የካንሰር መጠንን ያሳያሉ። ስለዚህ ትኩስ አረንጓዴ ሻይ ያልታሸገ፣ ብዙውን ጊዜ የተጨመረ ስኳርን ይይዛል። ማቻ ከፍተኛ መጠን ያለው የኢጂሲጂ መጠንን ይሰጣል፣ ምክንያቱም ሙሉውን ቅጠል ስለሚጠጡ። በየቀኑ 2 ወይም 3 ኩባያ አረንጓዴ ሻይ ጠጡ። ማቻ የሚጠቀሙ ከሆነ በቀን 1 ሻይ ማንኪያ ተስማሚ ነው። የስኳር ወይም የወተት ተዋጽኦችን ከመጨመርም ይቆጠቡ። ይህም የአንቲኦክሲዳንት አማቂዎችን ይቀንሳል። ስድስተኛ ካሮት እና ሌሎች ብርቱካናማ አትክልቶች። ካሮት በቤታ ካሮቲን የበለጸገ ሲሆን ሰውነት ወደ ቫይታሚን ኤ የሚቀይረውን ኃይለኛ አንቲኦክሲዳንት ነው። ይህም የሙከስ ሜምብሬንን ይከላከላል፣ በሽታ የመከላከል አቅምን ይጨምራል፣ እንዲሁም ነፃ ራዲካልን ያስወግዳል። ከፍ ያለ የቤታ ካሮቲን አወሳሰድ የሳምባ፣ የጡት፣ የማህፀን በር ካንሰር ተጋላጭነትን ይቀንሳል። የ2020 ሜታ አናሊሲስ እንደገለጸው ካሮት ተመጋቢዎች በአጫሾች ላይ እንኳን ሳይቀር በ21% የሳምባ ካንሰር እንደሚቀንስ ዘግቧል። ስለዚህ የቤታ ካሮቲንን መሳብ ለመጨመር ካሮትን በትንሹ ማብሰል፣ እንደ ወይራ ዘይት፣ ታሂኒ ወይም ለውዝ ካሉ ስብ ጋር በማጣመር ይጠቀሙ። ካሮትን በሳምንት ከ3 እስከ 5 ጊዜ ይመገቡ። ወደ ሰላጣዎች ውስጥ በመጨመር ከነጭ ሽንኩርት ጋር በመቀላቀል እንዲሁም በሾርባና በወጥ ውስጥ በመጨመርም ይጠቀሙ። ሰባተኛ ለውዝና ዘሮች እንደ ተልባ፣ ዋልነት፣ ቺያ፣ አልሞንድ እና ለውዝ። እነዚህ በሊጌንስ፣ በኦሜጋ 3፣ ሴሊኒየም እና አንቲኦክሲዳንቶች የበለጸጉ ናቸው። ሆርሞኖችን ይቆጣጠራሉ፣ እብጠትንም ይቀንሳሉ፣ እንዲሁም የሰውነት የበሽታ መከላከል ስርዓትን ይደግፋሉ። የተልባ ዘሮች በኢስትሮጅን አዎንታዊ የጡት ካንሰር ውስጥ የእጢ እድገትን ይቀንሳል። በሴሊኒየም የበለጸጉ ለውዝ የታይሮይድ ተግባርን ይደግፋሉ እናም የዲኤንኤ ጉዳትን ይከላከላሉ። ዋልነትስ የኮሎን የፕሮስቴት ካንሰሮችን ለመግታት የሚያሳዩ ፖሊፌኖሎችን ይዟል። ስለዚህ ጥሬ ወይም ደረቅ የተጠበሰ ለውዝ፣ ጨዋማ ያልሆነን ለውዝ ይጠቀሙ። ለስሙዚዎች፣ ኦትሚል ወይም እርጎ ውስጥ የቺያ ወይም የሄምፕ ዘሮችን ይጨምሩ። በየቀኑ ከ1 እስከ 2 የሾርባ ማንኪያ ዘሮችና ትንሽ እፍኝ የለውዝ ፍሬም ይጠቀሙ። በየሳምንቱ የተለያዩ አይነቶችን እየቀያየሩ ይመገቡ። እነዚህ 7 ምግቦች የካንሰር ተጋላጭነትን ለመቀነስ ኃይለኛ አጋሮች ናቸው። ዋናው ግን ወጥነት ወይም ኮንሲስተንሲ ነው። በአንድ ምሽት አመጋገቡን ማደስ አያስፈልግዎትም። ከነዚህ ውስጥ 2 ወይም 3ቱን በየቀኑ በማካተት ይጀምሩ። እናም ከጊዜ በኋላ ምግቦ መድኃኒት ይሆናል። በመጨረሻም ያስታውሱ፣ ጤናማ አመጋገብ ከመደበኛ እንቅስቃሴ፣ ከእንቅልፍና ከውጥረት ቁጥጥር ጋር ተዳምሮ ከበሽታዎች የሚከላከል ምርጥ የረጅም ጊዜ መከላከያ ነው። ሌላው በፍጥነት ማቆም ያለቦት 7 የጠዋት ልማዶችን ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።